ማን ፈረንሳይ ስዊድን ላይ ተደበረችባት ማን በቃ ቀለል ያለ ትሬኒንግ ፈርስት ሃፍ ሎ ብሎክ ወገሙ እንደ እንግሊዝ ምናምን ግን ፈረንሳይ ማትቸገረው ማኑ ከቦክስ ውጪ ራሱ ታስጨንቃለች ነው ማለት ገባርለ አረላሽ አንድ ተጫዋች ብቻውን ሸንሽኖ ሄዶ ምናምን ይሞክርባል ምናምን ገባርለ ችግር ውስጥ ነው ያለው ነው ማለት በቃ አሁን ፓራጓይ ኔክስት እነ ጀርመን ምናምን ነገር ተጨንቀሉ ያልፋሉ ማን ነው ስታውን ጀርመን ፔናልቲ ይሸነፋል ብለ የሚያስብ ገባር ኳስ ምታኮነ ነገር ረጅም ጊዜ ካየ ማለት ጀርመን ፔናልቲ አትሸነፍም ነበር ከትላንት ጀምሮ አሁን ፓራጓይ ተዝናናበታለች ከዛላ ከካናዳ ከሞሮኮ አላፊ ሞሮኮ ካለፈ ሞሮኮ ነው ትንሽ የሚያጫውታት እሱ አጫውቷት ይገረፋል ማለት ገባ ማይገረፍ ቡድን የለም በፈረንሳይ ዘንድሮ ወረላሽ ኤምባፔ ሌላ 2 ጎል 6 ከሜሲ እኩል ማለት እኔ ነገራቸዋለሁ ማለት ጎልደን ቡት ኤምባፔ ነው ይበላው በቃ ስለ ወርልድ ካፕ ኤምባፔ ሌላ ሌቭል ነው ሞሪኖ ራሱ በቃ ዲቻምስ አላየውም ሲሰግድለት ገባ ዲክታተሩ ሞሪኖ በቃ እንደዚህ አይነት ሙድ ነው ማራመድ ያለበት እንጂ ይሄ ሰውዬ ቻምፒየንስ ሊግ ብቻ አይደለም ምንም ነገር መብላት ይችላል ምንም ነገር እዴ ረጀለስ ደግሞ ሁሌ ነው የሚችለው እኮ ሁሌ ወርልድ ካፕ ሲባል ሁሌ ምንድነው በአራት ዓመት አንዴ ነው ሪቻርጅ የምትደረገው ወይኔ ስዊድኖች እንዴት እንዳሳዘኑኝ ዮከሬዝ እንዴት እንዳሳዘነኝ አንገላቷቸው እኮ ትሬኒንግ በቃ ትሬኒንግ ሰከንድ ሃፍ ትሬን ያደርጉባቸው ባርኮላ ራሱ እናምጣት እንደ ባርኮላ ምን ትላላችሁ እንዴትም ታመሰለኝ ሲዮዬ ማርቲኔሊ ከማርቲኔሊ ራሱ ሩጫ ራሱ ሳትበልጣ አይቀርም ዲሮጥ አለ ነው ማለት እንደገና ደግሞ አንዳንዴ ለነገሩ ማርቲኔሊ ራሱ ትላንት የጨረሰች በቃ ትሮሳርድ ሸጥና ባርኮላ ይምጣ ምን ትላላችሁ ገባሽ አይደል ባባይ ሊሮጥባል ፕሪሚየር ሊግ ላይ የሚሮጥና ቻምፒየንስ ሊግ ላይ የሚሮጥና አዘጋጅላለን አለቀለም ባፔ ኦሊሴ ዴምቤሌ አረ ፋታ ስጡን እንዴ አከታተሉብን እኮ ወገን እነዚህ አውሬዎች ናቸው ወይኔ ባርኮላን ግን አርቴታ አምጮም ዛሬ ይጠማል ነው ምልህ ጀማው የ2026 የወርልድ ካፕ አሸናፊ ይሄ ድምጽ ሊሆን ይሄ ድምጽ ደግማችሁ ትሰሙታላችሁ ምን አይነት ቡድን ናችሁ የቱ ጋ ነው ክፍተታችሁ የቱ ጋ ነው እማችሉት የቱ ጋ ነው አጥቂያችሁ ነው መሃላችሁ ነው ተከላካዩ ነው በረኛው መመሽነክቱ ምን በወጣው ቤት በኩል ይነካል ተውትና እሱ ምንድን የቱ ጋ ነው ኤምባፔ ኦሊሴ አረበለ የሁለቱ ደግሞ ይለያል ኤምባፔ አይምሪ ሆኗል የኦሊሴ ደግሞ ጭራሽ ይለያል ኦሊሴ ዛሬ ምን አይነት ፐርፎርማንስ አረበ ኢየሱስ በቃ የተለየ ፐርፎርማንስ ደግሞ ማለት ነው ሳሊባ እንዴት ነው የሚያረግቁ ያንተ ምን ነው አላቅህም የታቀሃለው ምናምን አብራችሁ ዋንጫ እንዳልበላችሁ አብራችሁ እንደዛ እንዳላላችሁ ጉኪሪሽ እንደዛ መታቆሰቁ ማን ብለን የምታስበው ቆያንተ እንዴ ተጫወትክበት እኮ ልጁ ላይ አያስሩት አያስቆም ሲያስጠላ በማረም ታዝብ ያለው ልትመጣታለ ደግሞ አተ ተመተን ምን አባታቸው ነው የሚሰሩት ሳሊባ ማሊያ ቀይረው በፈሳፈስ እያሳደደ እናንተ አፍርጦ የታረው ቪክተር የረሱት እንዴ ቀጣይ አመት ወላ ዲፌንድ የምታረጉት ፕሪሚየር ሊግ ታይትል የሚባል ነገር አለ ምንድነው እንደዚህ መዋደቅ ተበተነው አሁን ቀልዱን ምናምን ተው የእግር ኳስ ቤተሰቦች እንትና ዋንጫ ይበላል ማለቱን ተውና ከፈረንሳይ ማና ባቱ ነው ዋንጫ ሊነጥቃት የሚችለው ማለቡ ያበጠ ቡድን አለ በግልጽ መነጋገር አለብን ግምታችሁን አስቀምጡልኝ ከፈረንሳይ ማን ዋንጫ ሊቀማት ይችላል እኔን ከጠየቃችሁ ግን እኔ መገመተው የለም ከንቀጣት ያክል ነው ማለት እነዚህ ልቢስ ናቸው ልቢስ በቃ ሰይጣን ናቸው ማንዬ እንዴ ኤምባፔን ስትይዙ ኦሊሴን ስትይዙ ዴምቤሌን ስትይዙ ዱቤ ስትይዙ ባርኮላ እንዴት ይሆናል አይሆንም አንተ ቸርኪ እኮ ተቀየሮ የሚገባበት ቤት ነው አንተ እነማቴ ተቀየሩ እኮ እየገቡ ነው እዚህ ቤት ላይ ምንድነው የምትሉን ማለት ይሄ ራሱ ፌር አይደለም ውድድሩ በእውነት ነው ምላችሁ እንዴት ነው ይሄ እኮ ማለት ነው የተባበሩት እኮ ጥምረት ማለት እኮ ነው ወንድሜ በቃ አሁን እኔ ማን ይበላው እንትና ይበላው ማለቱን ተተን ኳሱን ለድምቀቱ እንጂ ነገር ወቅቶለታል ለማንኛውም ፈረንሳይ 3-0 እና ዮኬሬሽን ለምጥጣ ወደ ሀገራቸው በቃ ደናደሩ እንዴ ሮንግ ተርንን ከማየት አይተናነስም ለሊት የፈረንሳይን ጨዋታ ማየት ያራዳ ልጅ በዘንድሮ ወርልድ ካፕ ማለት ነው ያለ ምንም ጭቅጭቅና እንትርክ እጅግ በጣም አስፈሪው ቡድን የፈረንሳይ ብሔራዊ ቡድን ነው ማለት ስዊድንን መቀለጃ ነው ያደረገው ያራዳ ልጅ ማለት ነው እንዴ
ኦሊሴ አመቻችቶ ያቀብላል። እዚህ ጋር ሚባፔ ጋር መሳትም የለም ነው ማለት። ባርኮላ ራሱ አውሬ አይደል ሲያሰግድ ነበር 2-3ቱን ዛሬ ያራዳ ልጅ ማለት ነው። በግራ በቀኝ ከነገባውን ቄንጠኛ እንዴ ይሁን እሺ ሚባፔ ያረፈ ብለ የሚገባው ቸርኪ ነው ያራዳ ልጅ። በጣም ሰቅጣጭ የሆነ ቡድን ነው እንግዲህ የመጣለ ማለት ነው። ወርልድ ካፕ ከዚህ ከተረፉ በጣም ይሄ የፍጻሜ ተፋላሚ እንደሆነ ከዚሁም ያስታውቃሉ። እነዚህ እንደውም አርፈው ዝም ብሎ ፍጻሜ ላይ ቢገቡ ሁሉ አሪፍ ነው ማለት ያራዳ ልጅ እንዴ በቻሉት እና ኢላንጋ በቻሉት አቅም በቃ እያላጋ ይመልሷቸዋል ያራዳ ልጅ። ምንም የሚቻል አይነት ቡድን አይደለም ማለት ነው ፈረንሳይ። ለማንኛውም እስቲ ምን እናያለን ቀጣይ ማን ሊያስቆሙ ይችላል ብለን አብረን የምንመለከት ይሆናል። አባቴ ከሜሲ እኩል ሆኗል ጎል ማለት ነው ያራዳ ልጆች። ዛሬም ጎሎችን ማስቆጠር ችሏል ማለት ነው። ምንም ጥያቄ የለውም ነው ማለት ቀጣይ ይሄዳል። ዛሬ በለው ኦሊሴ ግን ካቅም በላይ የሆነ ተጫዋች ነው ያራዳ ልጆች። ሜዳ ውስጥ እሱ ማየት ራሱ መዝናናት ነው ማለት ሌላውን ትተው። ለማንኛውም ሀሳብ አስተያየት እናንተ ነው። ሼር ኮፕ ሊንክ አይረሳ። ፈረንሳይ አልተቻለችም ያራዳ ልጅ። ኧረ ጋይስ ፍራንስ ታስፈራለች። ስዊድንን ማለት ነው ጠብቀን ነበር እኮ እንደምታሸንፋት፣ ግን ቅጥቅጥ አርጋ አሳምና ነው 3-0 አሸንፋ ወደ 16ቱ ዙር መቀላቀሏን ማራገጥ የቻለችው። ኪሊያን ምባፔ 2 ጎሎችን በዚህ ጨዋታ ላይ በማስቆጠር በዓለም ዋንጫው ከሊዮኔል አንድሬስ ሜሲ በእኩል እንግዲህ 6 ጎሎች ኮከብ ግብ አስቆጣሪነትን መፎካከሩን ቀጥሏል ማለት ነው። በጣም የሚገርም ፍራንስ ነበር የተመለከትነው። ምባፔ 2 ጎሎች አስቆጥሯል። ኦሊሴ 2 አሲስት ነበረው። በዚህ ዓለም ዋንጫ 5 አሲስቶችን በማድረግም እንግዲህ ከፍተኛው አሲስት አድራጊ ሆኗል። ዴምቤሌም 1 አሲስት ነበረው። ኦሊሴ ራሱ በቃ የሆነ ስሩ ቦሎቹ ማለት ነው ሌላ ታሪክ ናቸው ማለት ነው። በዚህ ጨዋታ ላይ እንግዲህ ኪሊያን ምባፔ 45ኛው ደቂቃ ላይ ቀዳሚ ያደረጋቸው የሚገርም ፊኒሺንግ ነበር ያስመለከተን። በቃ የግል ብቃቱን ተጠቅመው ነበር ማስቆጠር እየቻሉ ከዴምቤሌ የተቀበለውን ኳስ ማለት ነው። ከዛ በኋላ ብራድሊ ባርኮላ 53ኛው ደቂቃ ላይ ሌላ ጎል አስቆጠረ። በድጋሚ ደግሞ ኪሊያን ምባፔ 74ኛው ደቂቃ ላይ የሚገርም ፊኒሺንግ አስመለከተን ማለት ነው። በዚህ ጨዋታ ላይ ስዊድኖች በፍጹም አልተመጣጠኑም ነበረ ከፍራንስ ጋር ማለት ነው። ያው ፍራንስ በ16ቱ ዙር ፓራጓይን የምትገጥም ይሆናል። ፓራጓይ ለፍራንስ ያን ያህል ፈታኝ ናሽናል ቲም ትሆናለች ብዬ አላስብም። ጀርመን በቀላሉ ትራታታለች ብዬ ባስብም ሀሳቤ ትክክል እንዳልሆነ አሳይታኛለች። ያው እግር ኳስ ላይ አንዳንድ አንኤክስፔክትድ የሆኑ ነገሮች ሀፕን ያደርጋሉና ከፍራንስ ጋር ግን ያንን ነገር ትደግማለች ብዬ አላስብም። በጣም አስፈሪ ናሽናል ቲም ነው ጋይስ በለው። ለማንኛውም እናንተ ስለዚህ ናሽናል ቲም ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ለኦሊሴ 150 ትላለህ ማድሪድ ጤና ነው የሚነሳህ። ይህንን ጥምረት አይተህ ነገ 250 ሚሊዮን ፓውንድ ካላቀረብክ የሞትክ ነህ። ይቅርባችሁ፣ እንዳትጫወቱ። ከዚህ ቡድን ጋር መጫወት ነውር ነው። ምን አለ አንዳንዴ አንደርዶግ የሚባሉ ቡድኖች በቃ ሳታስበው ሊያሸንፉ ይችላል የሚለውን ነገር ታሳቢ እናደርግ እንጂ ፈረንሳይ የዓለም ዋንጫውን በልተዋለች። ፈረንሳይ 3 ስዊድን ባዶ። ጎሉን አትዩት፣ የጎሉ ማነስ አትዩት። ድብድብ ሚሳኤል እንደዚህ ሲተኮስ እኛ አይተናል። አንግሉ ነው የሚመልሰው፣ በረኛው ነው የሚያወጣው። ኪሊያን በ4 ጨዋታ 6 ጎል 2 አሲስት። ይህ ዓለም ዋንጫ ሲሆን ዓለም ዋንጫ የሚለው ቶርናመንት ራሱ የኪሊያን ቶርናመንት ነው። ይህ ቡድን በማን ይቆማል? ማንስ የትኛው ቡድን ነው ደፍሮ ከናንተ ፊት የሚቆመው? በየትኛው አቅሙ በየትኛው ችሎታ ነው? ነውር ነው እንግዲህ በቃ ቅድም እንዳልኩት ነው። እግር ኳስ ምን እንደሚፈጠር አይታወቅም። አንዳንድ ጊዜ አንደርዶግ ወይም ደግሞ ሳይታሰቡ ሰርፕራይዝ ሽንፈቶች አሉና እንደዚህ አይነት ሽንፈት ተሸንፋ ካልሆነ በስተቀር ዓለም ዋንጫው ያበቃለት ያከተመለት ጉዳይ ነው። ለማንኛውም ፈረንሳይ ወደ 16 ውስጥ ገብታለች። ቀጣይ ፓራጓይን ነው የምትገጥመው። ጭራሽ ፓራጓይን እንዴት ልታደርጋት እንደምትችለው ራሳችሁ አስቡት። ከዛ ስዊድን ከዓለም ዋንጫ ውጭ ሆናለች። ቀደም ያልኩትን አስታውሱ። አንደርዶግ ምናልባት ፈረንሳይን ሰርፕራይዝ ሊያደርጋት ይችላል። ፓራጓይ ሰርፕራይዝ እንዳታደርጋት አንደርዶግ ስለሆነች እንጂ በየትኛውም ስታንዳርድ ፈረንሳይን ሊያሸንፍ ከፈረንሳይ ፊት ሊቆም የሚችል ምንም አይነት ቡድን እዚህ ዓለም ዋንጫ ላይ የለም፣ ከነጭራሹ የለም። እንግዲህ ሌሊት ላይ ደግሞ ሜክሲኮ ከኢኳዶር ልክ 10 ሰዓት ሲል ጨዋታው ይጀምራል። አይ የዓለም ዋንጫ ልክ አይደለም። ምንድነው? ምን ተጀምሮ ነው ማለት ምንድን ነው ይሄ ይቻላል፣ እንደዚህ ይቻላል? ወይኔ ከነዚህ ሰዎች ጋር ታጋጥማቸው። እኔ እንደ ሐሳብ ከነዚህ ሰዎች ጋር ታጋጥማቸው። በዚህ ሰዓት በዓለማችን ላይ አንድ ተጫዋች አይበልጡም ኦሊሴን። አንድ ተጫዋች ኦሊሴን የሚበልጥ ተጫዋች ልጠራልኝ አትችልም። አይኔን አልክደውም። ሊያገባ ይችላል ኪሊያን ምባፔ፣ ሃላንድ ሊያገባ ይችላል፣ ማንም ሊያገባ ይችላል። ማንም እንደፈለገ 100 ለምን አያገባም? ኦሊሴን ማንም አይበልጥም። ኦሊሴ ሜዳው ውስጥ ትክክለኛ ስራ አይደለም የሚሰራው እንዴ! አሲስቱ ምን አይነት አሲስት ነው? እሺ ቆይ እንዴት ነው ሰው የተከደነ እግር ውስጥ እንዴት ነው ምን ማለት ነው?
ምንድነው ሲሰራ ነው? አረ ኦሊሴ ልክ አይደለም። ፈረስተቾቹ ምንድናቸው? አረ በኢየሱስ ክርስቶስ ምንድነው የሚሰራው? እኔ ስለ ኦሊሴ ምን ላወራ? እኔ አንተ ሲጨንቅ እሺ ቆይ ኦፓ ሚልካኖና ሳሊባ እሺ ቆይ ምን አድርገህ ነው የምታሳልፍ? እነሱን አልፈህ ስትመጣ ማይክ ሚኛል የሚባል ትንሽ እኮ በቃ ከፈረንሳይ እኮ ትንሽ ክፍተት ያለው እኮ ኩንዴ ጋር ነው። በቃ በኩንዴ ነው እድል ያለ መሞከር የምትችለው። አሊ የምትባለው ሰውዬ ደግሞ ቺል ጋር እናቴን ይመችሽ ስዊድን አሊ መጀመሪያ ቢያስገባት ኢላንጋን ታግዞ ነበር። የምረኔ ተመችታኛች፣ በጣም ያዝናናች። ኩንዴ እኮ ተቀየረ እሷ ስትገባ። አረ አይችለውም ብለው ማለት ይመቻቸው። ግን እንደው ስዊድን ጎበዝ ናቸው እንዴ! ከዚህ በላይ ራሱ አለመግባቱ። አረ በፈጣሪ ምን ላውራኒ ግራ ገባ። ይሄ ኤአይ ነው ከሰጠው አይስትም። ስንት ሰው ስትይዛለህ በኢየሱስ። ብራዚል በአጀማመሯ በጣም ብዙ ትችት የደረሰባት ብራዚል ከሞሮኮ ጋር ባቻ ውጤት ባጠናቀቀችው ጨዋታ ምክንያት ብዙ ትችቶችን ያስተናገደችው ብራዚል ከምድቧ አንደኛ ሆና አልፋለች ማለት ነው። እንደምትመለከቱት ከሌሎቹ አንጻር ምድቧ ጠንከር ያለ የሚባል ነው። እነ ስኮትላንድ እና ሞሮኮ ያሉበት ምድብ ነው። ነገር ግን 7 ነጥብ በማግኘት ምድቧን አንደኛ ሆና አልፋለች ማለት ነው። ዛሬም በተመለከትነው ጨዋታ እንዲሁም ባለፉት ጨዋታዎች ቪኒ በጣም ጥሩ የሚባል እንቅስቃሴ እያደረገ ነው። ነገር ግን እንደ ሌሎቹ እየተወራለት አይደለም። በእነዚህ ጨዋታዎችም በባለፈው ጨዋታ 1 ጎል 1 አሲስት ማድረግ ችሎ ነበር። ዛሬ ደግሞ 2 ጎል ማስቆጠር ችሏል። ኢቭን ፕሬስ አድርጎ የሆነ ኳስ ነጥቆ አስቆጥሮ ፋውል ተብሎም ተሽሮበታል ማለት ነው። በእንቅስቃሴ ረገድ ከተመለከትነው ቤስት የሚባል እንቅስቃሴ እያደረገ ነው በዚህ ዓለም ዋንጫ። ነገር ግን እንደ ሌሎቹ እየተወራለት አይደለም። ልናወራለት የሚገባ አይነት ተጫዋች ነው ልላችሁ ነው። እንዲሁም ደግሞ ማቲያስ ኩኛ ማንቸው ቅመም እያበደ ይገኛል ነው ማለት ያራዳል። ዛሬም ተደንሷል፣ ተቀውጧል፣ ተንቋልጧል። እሱም በዚህኛው ዓለም ዋንጫ እያበደው ያለው ሌላኛው ተጫዋቻችን ነው፣ ሌላኛው ቅመማችን ነው። ዛሬም ጎል ማስቆጠር ችሏል ማለት ነው። ሌላኛው ብራዚልን ልትመለከቱት ግዴታ የሚሆንባችሁ ጥበበኛው ምታተኛው ዛሬ እናያለን ተብሎ ሲጠበቅ የነበረው ኔይማር ተቀይሮ መግባት ችሎ ነበር። የተወሰነ ተንቀሳቅሷል። 1-2 ሹቶችን አድርጎ በረኛ ይዞበታል። ጥሩ ነው። ኔክስት ያው እንዳተቹት ደግሞ እንደ ክርስቲያኖ ሮናልዶ እና ከዛ በኋላ ኔክስት ምናምን እንዳያንቋልጥባችሁ ማለት ነገሩ ሮናልዶ አይደለም። ብቻ ሼር፣ ኮፒ ሊንክ፣ ፎሎ፣ ሪፖስት ማድረግ እንዳይረሳ። አዲሱ አካውንታችን ስለሆነ እንዳልኳችሁ እየረሳችሁት ፎሎ እያደረጋችሁ አይደለም። ፎሎ ማድረግ ግዴታችሁ ነው። ይመቻችሁ። ሰሞኑን ዲክታተር መሆኑን የሚያመለክቱ በርካታ ሜሞች ሲሰሩበት የነበረው ኪሊያን ኢምባፔ ወርልድ ክላስ ተጫዋች መሆኑን ባስመሰከረበት ጨዋታ እጅግ ወርልድ ክላስ የምትባል ግብ አስቆጥሮ በአሁኑ ሰዓት ፈረንሳይ ስዊድንን 1-0 እየመራች ለረፍት መውጣት እንችላለች። እንደምትመለከቱት ኪሊያን ኢምባፔ የግል ብቃቱን ተጠቅሞ በዚህ ዓለም ዋንጫ ምርጥ ከሚባሉ ግቦች መካከል አንዱን ያስቆጠረ ይመስለኛል። ግቧን እንዴት ተመለከታችኋት? ኪሊያን ኢምባፔ አሁንም በርካታ ሜሞች ሊሰሩበት የሚችሉትን ነገር እያደረገ ይገኛል። ጎሏን ካገባ በኋላም ወታደራዊ ሰላምታም ሰጥቷል። ከዚህም በኋላ በዚህ ጉዳይ የተለያዩ ሜሞች የሚሰሩበትም ይመስለኛል። ፈረንሳይ ግን ምን አይነት በጥራት የተሞላ ስኳድ ነው ያላት። በአጠቃላይ ስዊድንን ስትደበድባትም ነበረ። ነገር ግን 1-0 በሆነ ውጤት በአሁኑ ሰዓት ዲክታተሯ ኪሊያን ኢምባፔ ባስቆጠራት 1 ግብ ፈረንሳይ ስዊድንን እየመሩ ለረፍት መውጣት እንችሏል። እንዴት ትገምቱታላችሁ? ጨዋታው በዚህ የሚጠናቀቅ ይመስላችኋል? አሊያስ ደግሞ ስዊድን የምታስቆጥር ወይስ ደግሞ ፈረንሳይ ሌላ ግቦችን ጨምራ ስዊድንን የምታሸንፍ ይመስላችኋል? ሀሳባችሁን ስጡበት። የውጤት ለውጥ ካለ ወዲያው የማሳውቃችሁ ይሆናል። መረጃዎች በፍጥነት እንዲደርሳችሁ ፎሎ ማድረግ አይዘንጋ። መልካም ጨዋታ፣ መልካም ምሽት፣ መልካም ቆይታ። አቤት ፍራንስ የመጨረሻ ነው ቅጥቅጥ ውቅጥ አድርጋ ስዊድንን ያባረረቻት። ተረኛ ተዘጋጅ ፓራጓይ ምናምን ያለቻት ማለት ነው። ምን ያክል አደገኛ ቡድን ፍራንስ መሆኑን የምታውቁት እንደ ስኳዱ ራሱ የመጨረሻ ሃርድ መሆኑን የምታውቁት ማለት ነው። ከዛ በፊት ግን ቴሌግራም ቻናል የት ነው እንደዚህ አድርገ አንተ ራሱ አደገኛ እንደ ፍራንስ አደገኛ ሰው መሆንክን የምታሳይበት ቴሌግራም ቻናል የት ነው ለምትሉኝ እዚህ ጋር ግቡ። ፍራንስን እንዲህ እንደምትቀጠቅጣት እንደምትወቅጣት አውቄ ዛሬ የሄድኩት አካሄድ ራሱ ያስደምማላ። 9 ኮርና ምናምን ቢዩ ሻርፕ 9 እነሱ ራሱ ወጡ 10። ለማንኛውም ቴሌግራም ቻናላችን ላይ ገብታችሁ ሜክሲኮን ይቀርን ሜክሲኮን ራሱ አንጠብቅም እኛ የምናደርገውን ስለምናደርገው በጣም ነው የምንችለው። ቴሌግራም ቻናላችንን ገብታችሁ ተመልከቱት ማለት። የፍራንስን አደገኝነት ለማወቅ የሚጠበቅባችሁ አንድ ነገር ተርኪ በዚህ ቡድን ቦታ የለውም። ቦታ እስኪ ያስገቡት እዚህ ጋር አስገባዋለሁ ብላችሁ የምታስገቡበት ቦታ ካለ ኮመንት ላይ ንገሩኝ። ከዚህ ውጭ ኦሊሴ የሚባለው መስጠቱን ይሰጠዋል፣ ለጋሱ ነው አልነው። ምን ባርኮላ ጎበዝ ጨራሽ ሆነሻል። አንቺ እኮ የሚቀርሽ መጨረስ ብቻ ነው እንጂ ሁሉ ነገር ያለ ተጫዋች ነው ማለት ነው። ኪሊያን ኢምባፔ ዘጠኝ እንጂ እኔ አላገባም እንዴ የሚል አይነት ተጫዋች ከሜሲ ጋር እንግዲህ በዚህ ወርልድ ካፕ እኩል ጎል ያስቆጠሩት ማለት ነው። እኩል ሆነዋል። ጎልደን ቦቱን
የተሻለ እድል ያለውም ተጫዋች ነው ብዬ አስባለሁ። ፍራንስ ከመሆኑ አንጻር ኦሊሴ የሚባል መስጠት ተጫዋች ስላለው ማለት ነው። በጣም አደገኛ ቡድን ነው ፍራንስ። ምናልባት ሚድፊልደሩ ነው ትንሽ የሚያስፈራው። እንደምታዩት አታኪንጉ በጣም ሃርድ ስለሆነ ሪስክ ስለሚወስድ ሚድፊልዱ ያን ለዛ ምላሽ የሚመጣውን ነገር መቆጣጠር ካውንተሩን ይችላሉ የነበር ጥያቄ። ቹዋሜኒና ራቢዮት ጥሩ ነገር እያየሁባቸው ነው፣ ጥሩ ነገር ማለት ነው። በዛ ውጭ ሌሎችም አንድ ሁለት ተጫዋቾች አሉ፣ ያቺ ያልኳቸው የሮማ ባለፈው የገባቸው ምናምን በጣም ጸዴ ነገር ነው። ፍራንስ ይበለዋል ብለህ በድፍረት መናገር ራሱ ኖርማል ነገር ነው። ከወደቀ የሚወድቀው እንዳጋጣሚ ነው የሚወድቀው ማለት ነው። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ በማታና በሌሊት ፖስት ስለምናደርገው ማለት ነው። ፎሎ ያላደረጋችሁ ሰዎች ደግሞ አዲሱ አካውንታችን ነው፣ ፎሎ እያደረጋችሁ ይመቻችሁ። ሌሎች ብሔራዊ ቡድኖች ለምን እንደሚጫወቱ ነው እኔ ግራ የገባኝ ዛርከኝ። ምክንያቱም ይሄ ዓለም ዋንጫ የፈረንሳይና የፈረንሳይ ብቻ ነው። በጣም ልዩ ናቸው ከተከላካይ እስከ ፊት መስመር በጣም በቃ ሉክ ይሄ ፌር አይደለም ሲጀመር ማለት ነው። ተመልከት፣ ዴምቤሌ፣ ኦሊሴ፣ ባርኮላ፣ ምባፔ ማለት ዛሬ ጨዋታል። ባርኮላ እንኳን እሳት ሆኖ ነው። ኦሊሴ ነው። ምባፔ ሁለት ግብ በጣም ከባድ ነውና በጣም ሂውጅ የሆነ ጋፕ ነው ያለው ከሌሎች ቲሞች አንግል፣ ከሌሎች ብሔራዊ ቡድኖች አንግል ማለት ነው። ያው የቶርናመንት ነው ምን ሊፈጠር እንደሚችል አይታወቅም። ግን ቢሆንም ፍራንስ ግን አናዘር ሌቭል ሀቢቢ በጣም በትልቅ ጋፕ ነው የለጠፏቸው ማለት ነው። የክሬሽን ተመልከቱ ጋይስ፣ ይሄ የሆነው እንግዲህ ኪሊያን ምባፔ ተቀይሮ በሚወጣበት ሰዓት አሰልጣኝ ዲዲየር ዴሾም በዚህ መልኩ ነው የተቀበለው። ሳሉት እያለ ሁለት እጆቹን አንስቶ ልክ ለንጉስ እንደሚደረገው ማለት ነው። በጣም የሚገባው ተጫዋች ነው። እውነት ለመናገር በሁለቱ ሰዎች መካከል ያለው መቀራረብ፣ ፍቅር ደግሞ በጣም የተለየ ነው። በተለይ የመጀመሪያውን ጎል ኪሊያን ምባፔ ካስቆጠረ በኋላ ካያችሁት በቀጥታ እየሮጠ ወደ ዲዲየር ዴሾ ነበር የሄደው። ምክንያቱ ደግሞ ያለፈው ሳምንት ላይ ዲዲየር ዴሾ ወላጅ እናቱን በሞት አጥቶ ነበረ። ታዲያ እሱን ለማጽናናት እየሮጠ ደስታውን ከሱ ጋር ነበር ሄዶ ተቃቅፎ ሲገልጽ የነበረው። ኪሊያን ምባፔ እንዳያችሁት 18 ጎሎችን በማስቆጠር በየምን ጊዜም የዓለም ዋንጫ ኮከብ ግባቢ ከሆነው ከሜሲ በአንድ ጎል ብቻ ዝቅ ብሎ እንግዲህ በሁለተኝነት ተቀምጧል። እነ ሚሮስላቭ ክሎዝን እነ አርናይንን አልፎ እንግዲህ የዓለም ዋንጫው የግሉ እያደረገው ያለው ተጫዋች ነው። ገና ደግሞ 27 ዓመቱ ነው። በርካቶችን እያነጋገረ ያለው የኪሊያን ምባፔና የዲዲየር ዴሾን ቅርበትና ፍቅር በተመለከተ እንደዚሁም ደግሞ ስላሳየው ድንቅ ክብር ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።